ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው ነገራቶች እስካስተካክል። ወዴት ቡራዬ? ገና ቀለበት ሳታስሩ የጋብቻ ጥያቄ ሳትጠይቃት እንዴት ቤቱ አብረህ ትኖራለህ? አብሮ መኖር እንኳን አይሆንም። ነገር ግን ማስረዳት ነበረብህ ቀድመህ። አሁን ነው እያስረዳህን ያለው በደንብ ማለት ነው። ያለፈ ታሪክ እንደሆነ ምናምን ግን ከዚህ በፊት እንድታስረዳት በጣም ብዙ ጊዜ ሀይሚ ጠይቃለች ታውቃለህና እረፈደ እና ሀይሚዬ ዛሬ በሯን ዘግታ እንግዲህ እያለቃቀሰች ነው። እና ሀይሚዬ ደግሞ ምንሽ ነገር ቢኖር አንቺ በዚህን ሰዓት ደስተኛ ሆነሽ ማሳየት እንጂ እንደዚህ ተከፍተሽ ማዘንሽን የውስጥሽን መቆዘምሽን ምናምን ማሳየት የለብሽም። ምክንያቱም ያቺኛዋ ተቀናቃኝ ይህን ፎቶ ያመጣችው እንግዲህ ብሩኬ እያለ እንዳለው ከሆነ የድሮ ፍቅረኛው ምናምን ነው ፎቶውን ያመጣችውና እሷ ደስተኛ እንድትሆን ነው እያደረሻት ያለሽው እና ዘና ማለት ደስተኛ መሆን ምናምን ነው ያለብሽ። እና ደግሞ የገረመኝ ነገር ቢኖር ከሁሉም ነገር በላይ ማለት ነው ሲኒው ጀበናው ምናምን ፈጽዬ ቡና ሊያፈላ ነው እንዴ? እዋይ ሲኒው ምናምን ተደርድሯል ብታዩ። እና ልጅቷ ታማተኝታ ሲኒና ጀበና ማን ይሁን ያቀረበ? ለማንኛውም ማለት ነው ቡራ ዛሬ ደስ ብሎኛል። እንደዚህ ነው እንድታስረዳት ምን ፈልገው ገባህ አይደለ? አያገባሽም አይመለከተሽም ሳይሆን እንደዚህ ማስረዳት። አንዳንዴ መሸነፍ የሚባል ነገር አለ። መሸነፍ ምናምን አንዳንዴ ማለት ነው። እና እንደዚህ መቻቻል ከሌለ በፍቅር ለመቆየት ትንሽ ይከብዳል። ለማንኛውም ማለት ነው ሀይሚ ወድቃት ለምነው ስትለው የነበረው ሄኖክ እንዴት ነህ ደህና ነህ ዛሬ የት ሄዶ ነው እናንተ ብሩኬ ሹልክ ብሎ ሀይሚ ቤት ሄደው ሄኖክ ቢኖር ይሄኔ እኮ አያስኬደው ነበር። አትሂድ እሷን ደግሞ ሂደለት ለምን ነው እንደ ምናምን ነበር የሚል ይሄ አለቅላቂ ማለት ነው። እና ሀይሚን ይቅርታ ጠይቂ ምናምን ስትላት የነበርከው ሄኖክዬ እንዴት ነህ ደህና ነህ ሰላም ነህ ወይ? ዛሬ እኮ ብሩክ ሂዶ ሀይሚዬ ሲለምናስ ምናምን ውሎ እሷም ደግሞ አልፈልግህም ሄዶ ጣልኝ ምናምን ብላ አባረረችው። አላባረረችውም ግን ብሩኬ ያው አብረሽ ልኖር ምናምን ተናዳ ነው እንጂ ነገ በእርግጠኝነት ይታረቃሉ። እና ድራማው እየተጠናቀቀ ነው ጋይስ። ትንሽ ይረዝማል ብዬ ነበር። ይሄ ድራማ ሊያጥር ነው። አይ በጣም እየከፋኝ ነው በእውነት ነው የምላችሁ። እንዴት ናችሁ የኔ ወዶች የኔ ማሮች የኔ ፍቅሮች? ደህና ናችሁ? እኔማ እናንተ ከኢትዮጵያ ከመጣው ማለት ነው ጉንፋኑ ሽኝት አድርጎልኝ ነበርና ወደደ መሰለኝ ጉንፋኑ አብሮ ከኔ ጋር ሀገር አልወጣም። አረ እናንተ እንደ ሰው ጉንፋኑ ኑሮ መረረው እኔን ተከትሎ አለቅም ይኸው ከመጣው ጀምሮ እስካሁን አይለቀኝም። አዲስ አበባ ማለቅሽም ብሎ ከገጠር እስከ አዲስ አበባ ሸኝቶኝ ማለት ነው። አሁን ደግሞ አብሮኝ ከሀገር ወጥቶ እንግዲህ ይኸው አብሮኝ ያለ አሁን ራሱ አረ ልቀቀኝ ባክህ ራስን ቻልልኝ እንዴ እዚህ ማዳም ስራ ከዚህ ደግሞ አንተ ተጨምረብኝ እንዴት ነው የሚችለው? ኦ ማይ ጋድ ኦላላ እኔ ጉንፋን ራሱ ኑሮ ይመራዋል ብዬ አላሰብኩም ነበር። ለማንኛውም ድምጽ የተቀየረው ለዛ ነው። እና ደግሞ ኢትዮጵያ ሄደሽ ከመጣሽ ወፈርሽ እያላችሁ ነበር። አይ የኔ ውዶች እና ኢትዮጵያን የመሰለች ሀገር ሄጄ ታዲያ ልከሳ ነው? እናቴ ቤት እኮ ነው ሄድኩ። ወይኔ ሲሄድ ግን እንዴት ደስ እንዳለኝ ሳልነግራችሁ ማርያምን። ኦ ማይ ጋድ እናቴ ምናምን ሳገኘ በጣም ነው ደስ ያለኝ ማርያምን። እናት ካላችሁ ሄዱ ቶሎ ማለት ነው። እናታችሁ እያለችላችሁ ሄዳችሁ ቤተሰብ ጋር እንዴት ደስ እንደሚል ብታዩ ማለት ነው። እናታችሁ ስትቀበላችሁ ምናምን ኦ ማይ ጋድ ከሁሉም በላይ በቃ በጣም ደስ የሚለው ፓርት እሱ ነውና እናት ያላችሁ ቶሎ ሄዱና እናታችሁ እያለችላችሁ በቃ ወይኔ ደስ ሲል በስማምና በጣም ነበር ደስ የሚለው። አይ ጣቢያ ተቀላቀለች ስመኝዬ እናላችሁ ማለት ነው። ጉንፋኑ አለቀኝም እና ወፈርሽ ላላችሁ ይወፍር ያለው ትንሽ ግን ይሄ ቪዲዮ የጧቱ የበፊት ነው በፊት ነበር እዚህ ያለ የቀረስኩት ነው። ግን አሁን እንዴት እንደሆንኩ ነገ አሳያችሁ። ነገ በቪዲዮ እመጣለሁ ማለት ነው እና ታዩኛላችሁ። ድንቡሽ ብያለሁ ብታዩኝ ድንቡሽ እና ወደና ሀይሚ ስመለስ ደህና ናችሁ? ሰብስክራይብ ላይክ ምናምን ያደርጋችሁ። የኔ ውዶች አመሰግናለሁ። እና ወደና ሀይሚ ልመለስላችሁ። ሀይሚ እንግዲህ ዛሬ በሯን ዘግታ እያለቀሰች ነበረ። ብሩኬ ወደ ሀይሚ ቤት ሄዶ ካንቺ ጋር መኖር እፈልጋለሁ አለ። ኦ ማይ ጋድ ዚስ ኢዝ ዳንጀረስ። በጣም ከባድ ነው። እሳትና ጭድ አንድ ቤት አይኖርም። በመጀመሪያ ደረጃ ቅድመ ሁኔታዎችን አሟላኝ። ቡራዬ ምን ነው ዘለህ መኖር ውስጥ ገባ? መጀመሪያ ሮማንቲክ አድርገህ ታገቢኛለሽ የኔ ፍቅር ትላታለህ። ከዛ በኋላ ታገቢኛለህ ብለህ ከጠየካት በኋላ
ከዛ ወደ አብሮ መኖሩ ትሄዳላችሁ እንጂ ዝም ብሎ ዘው ተብሎ አይገባም። ይሄ ምንድነው? ሴት ልጅ መከበር አለባት፣ ክብሯን መጠበቅ አለባት። እና ብሩኬ አብሮ መኖር አለበት ብዬ አላስብም። መኖር የለበትም። ማድረግ ያለበት ነገር ምንድነው? ሀይሚዬን ማስረዳት፣ እዛ ቤት አብሮ መኖር። በነገራችን ላይ ማለት ነው የምትወዱት በቃ ማንም ሰው ጋር የሆነ እርግጠኛ ሳትሆኑ አብራችሁ ስትኖሩ ትሰለቻቻላችሁ። በተለይ በጓደኝነት ምናምን አይሆንም፣ መሰለቻቸት ይኖራል። አብራችሁ ስትውሉ ስታድሩ፣ በጣም ብዙ ጊዜ አብራችሁ ስትሆኑ በጣም ነው የምትሰለቻችሁት በነገራችን ላይ። እና እኔ ብሩክ ሀይሚ ቤት እንዲኖር እኔ አልፈልግም፣ ባይኖር ደስ ይለኛል። መኖር ሳይሆን እንደ በፊታቸው ታርቀው ተስማምተው ሀይሚ እንደዚህ ያዘነችበት የቆዘመችበት ምክንያት ምንድን ነው? ብሩኬ በደንብ ስላላስረዳት ነው። ሲቀጥል ሄኖክ አፉን ስለሚከፍትባት ነው። ሲቀጣጥል ደግሞ ይሄኛው ልጅ ሲመጣ እናንተ በጣም ብዙ ነገር ስለምትሏት ሁሉም ነገር ተጨማምሮባት ነው ብቻዋን መሆን የፈለገችው እንጂ አንተ እዛ ቤት አብረሃት ስለኖርክ ምንም የሚቀየር ነገር አይኖርም። የበለጠ የተሻለ ይሆናል ብዬ የማስበው ብሩኬ ሀይሚ ጋር ከሚኖር ሀይሚን ስለ አዲሷ ልጅ ማስረዳት አለበት፣ ለሀይሚ ማለት ነው። ልክ ዛሬ እኛን እንዳስረዳን እሷንም እንዲሁ ቁጭ ብሎ በደንብ ማስረዳት ከቻለ ልጅቷንም አምጥቶ እንድታስረዳ። በእርግጥ ልጅቷ መጣ ጥሩ ነገር ላትናገር ትችላለች፣ ሌላ ብዙ ውሸቶችን ልጨምርበት ትችላለች። ግን አብሮ ከመኖር ሀይሚን ማስረዳት ይቀለዋል ብዬ ነው የማስበው። ከዛ ውጭ ግን ሀይሚ በጣም አበዛሽው አካበርሽው ምናምን የምትሉ ሰዎች አላችሁ። አንደኛ ብቻዋን መሆን የመረጠችበት ብዙ ነገር አላት። አንደኛ ከፍጹም ጋር ስትሆን ፍጹም ያግባሽ፣ ፍጹም ወዶሻል፣ ከፍጹም ጋር ግንኙነት አላት ምናምን ብዙ አይነት ወሬ ታወራላችሁ ከፍፄ ጋር ስትሆን። እንደገና ከዛኛው ጋር ስትሆን በቃ ብዙ ነገር እየተባለች ነው። ሄኖክ ጋር ስትሄድ ሄኖክ እንግዲህ ትናንት እንዳያችሁት አጥቦ ምናምን ጨምቋ ሰጣት። ብሩክ ጋር ስትሄድ አለግባባ አሉ ብቻቸውን ሲገናኙ። አሁን ብሩክ ዛሬ ሰላም ሆኖ ያወራት ደንግጦ ነው። በቃ ሀይሚ በሯን ዘግታለች ሲባል የሆነ ነገር ብትሆን እኔ እጠየቃለሁ። ገብቷችኋላ? ተግባባን? እኔ እጠየቃለሁ፣ እኔ ነኝ እንደዚህ በእኔ ምክንያት እንደዚህ እንድትሆን አልፈልግም በማለት ነው ብሩክ ሀይሚ ጋር የሄደ ሰላም ሆኖ ደንግጦ ማለት ነው። እና እንጂ ቀደም እሷ እኮ ሄዳ ስትጠይቀው ነበር፣ እንዲያስረዳት ጠይቀዋለች። በጣም ብዙ ነገር ብለዋለች። ያኔ ማስረዳት ይችል ነበር። አሁንም ቢሆን ብሩኬ አብሮ መኖር ምናምን ሳይሆን ያለበት ለሀይሚ ማስረዳት፣ መታረቅ። አሁን ብሩኬ ማለት ነው መታረቅ ፈልጓል። ገባችሁ? ሁሉን ነገር ትቷል። አሁን ደግሞ ሀይሚ ጋለ ሳትይ ልክ በቃ ሰላም ሆነሽ በቃ ማውራት ሰላም መሆን በቃ ዛሬ አሁን አስረድቷል። በቃ ያለፈ ታሪክ ነው ምናምን ደስ ብሎኛል እንደዚህ በማለቱ። ምክንያቱም ባለፈው አያገባሽም፣ አይመለከትሽም ይሄ ነገር በጣም ነው የሚያናድደው፣ በጣም ማለት ነው። አንድ ጥያቄ ጠይቃችሁ አይመለከትሽም ማለት በጣም ከባድ ነው። የኔ ነው የምትሉት ሰው አይመለከትሽም ሲላችሁ በጣም ያናድዳልና ይሄ መልስ ነው ያናደዳት እሷን እንጂ እንደዚህ እንደዛሬው ፖላይት ሆነ ብታስረዳት ምናምን ሀይሚ እንደዚህ መጥፎ ቃላትም አታወጣም ብዙ ነገርም አታደርግም ብዬ አስባለሁና እንደዚህ ብሎ በማስረዳቱ ደስ ብሎኛል። አሁንም ቢሆን እንደዚህ ብሎ ማስረዳት ነው። ሲቀጥል ግን አብራችሁ መኖሩ ምናምን ጥሩ አይደለም፣ መሰለቻቸት ያመጣል። አብራችሁ መኖር ካሰባችሁ ከፈለጋችሁ አብራችሁ የምትኖሩበት ጊዜ ከደረሰ ልክ እኛ እንደምንፈልገው እንደምንላችሁ ሴት ልጅ ያኔ ክብር አለው ሴት ልጅ ገባችሁ? ዝም ብሎ ሄዶ ልክ በቃ በጣም ይደብራል እንደዚህ ማለት። በተለይ እናንተ ፌመስ ሆናችሁ ምናምን ጥያቄ ፍቅር ጥያቄ አቅርበላ ሶፋ ላይ ተኛል፣ አይሰራም። እሳትና ጭድ እንዴት ብሎ ሳይቀጣጠል ያድራል? የማይሆን ነገር እውነቴን ነው። እኔ እንጃ አላማረኝም። እና ሀይሚ የዛሬው መልሷ ያኔ በቃ ውጣልኝ ማለቷ ነው እንጂ አብሬ አልኖርም ማለቷ ትክክል ነው ብዬ ነው የማስበው። በስነ ስርዓት ሴት እስከሆነች ድረስ የሚወዳት የሚያከብራት ሰው ከሆነ በሰው ፊት የፍቅር ጥያቄ አቅርቦላት ቀለበት አስሮላት በስነ ስርዓት አብሮ መኖር ነው እና እሷን እንዳይከፋት እንዳታዝን ከፈለገ ይህን ነገር አስረድቶ ከልጁ ጋርም ሰላም ፈጥሮ ተሸንፎ አንድ ላይ መሆን ነው። ሲቀጥል ብዙዎቻችሁ ሀይሚ ልክ እንደ በፊቱ አሁንም እግሩ ስር ወድቃ እንድትለምነው ምናምን የምትፈልጉ ሰዎች አላችሁ። ለመነችው እያላችሁ ለማካበዱ እንደዛ ደግሞ
አታደርግም። ሀይሚ እንደዛ የምታደርገው ጥፋተኛ እንደሆነች እርግጠኛ ስትሆን እንጂ ዝም ብሎ ሄዶ ሰው መለማመጥ በጣም ይደብራል። እንደዛ አታደርግም። እና እንግዲህ ትናንትና ትለምነዋለች፣ ዛሬ እግሩ ስር ትወድቃለች ብላችሁ የጠበቃችሁ ሰዎች እንግዲህ አያታችኋል። ቡራዬ ሄዶ ሀይሚዬን ሲያባብላት ነበር። ቅመምዬ ላንቺ ነው የምኖረው ምናምን እያለና መጨረሻቸው አብሮ መሆናቸው ላይቀር ብዙ ሰዎች ባታሽቃብጡ በጣም ደስ ይለኛል። እንግዲህ ሊታረቁ ይመስለኛል። የድራማው መጨረሻ እየደረሰ ነው፣ እያለቀ ነው። እንግዲህ ምንም ማድረግ አይቻልም። ድራማውን ኮምኩማችሁታል። እኔ እንኳን ካለቀ ነው የደረስኩኝ። ቢሆንም ጣፋጭ ድራማ ነው። እንግዲህ ሊያልቅ ይመስለኛል። መታረቃቸው አይቀርም። ትርፍ ቃል አትናገሩ ሰዎችዬ። እወዳቸዋለሁ። ባይ ባይ።